አንዳንድ ጊዜ ዝንጥ ብላችሁ ፏ ብላችሁ መዋል አምራችሁ ዛሬ እኔ እንደሱ ነው ያማረኝ። መጀመሪያ ወደ ስፓ ሄዳለሁ፣ ከዛ ዝንጥ ያለን እሁድ አብረን እናሳልፋለን። ዘናጭ ሀያ ሁለት ኤጄ ግሬስ አካባቢ ነው የምገኘው። እንግዲህ መንገድ በግንባታ ላይ ስላለ መኪና ይራቅ አርጌ ቆሜ ዘናጭ 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 እያልኩኝ በእግሬ እየገባው ነው። ሰላም እንዴት ነሽ? እንኳን ደህና ቆያችሁ። የቤታችሁ ቅዝቅዝ ማለት ጠረኑ በጣም ነው ደስ የሚለው። እናመሰግናለን። ማሪ ዛሬ ምን አገልግሎት አለ? ሳሚ ኤንድ ሊሃ ቢዩቲ ኤንድ ስፓ ምን አገልግሎቶችን ይሰጣሉ? ሳሚ ኤንድ ሊሃ ቢዩቲ መተሽ ምንም ማታገኙ አገልግሎት የለም። ምንም ቅጡ ነው። ሁሉም ሙሉ ነው። የለም የሚባል አገልግሎት የለንም። ስለዚህ ለዛሬ እስቲ ምን ልጠቀም? ዛሬ ፈታ ነው በቃ ቀኔም ፈታ ብዬ ነው ማሳለፍ የምፈልገው እያልኳቸው ነበረ ለቤተሰቦቼ። ሪላክስ ከማድረግ እንጀምር። ከስቲማችን ከሞሮኮ ስቲም እንግባ። ከሞሮኮ ይልቅ ግን ጃኩዚም አላሰብ አለ የሌለ ነገር የለም። እዛ ውስጥ ተዘፍዝፌ የሆነ በቃ ራሴን ለተወሰነች ደቂቃ ርስት ማድረግ ይቻላል ማለት ነው። ሰላም ነው። እንዴት ነሽ? ሀሊማ እባላለሁ። ቤት ይባላለሁ። የማሳጅ ሰራተኛ ነኝ። ማሳጅና ሞሮኮ። እሺ፣ ምን አይነት ማሳጅ ነው የምትሰሪኝ? እኔ በነገራችን ላይ ዲፕ ማሳጅ በጣም ነው የሚያመኝ። አሁንም ሰራሽ ስዊዲሽ ማሳጅ ነው። ላይት ነው? አዎ፣ ላይት ማሳጅ ማለት ነው። እንደሱ ሶፍት ማሳጅ ናቸው፣ ቀለል ያሉ። ዲፕ በአብዛኛው ወንዶች ናቸው የሚመርጡት፣ ሴቶች ላይት ማሳጅ ነው በአብዛኛው የሚሰሩት። በተደጋጋሚ ግን በመሰራት የህመሙን ማጥፋት ይቻላል አይደል? አዎ፣ በመጀመሪያ ቀስ በቀስ ላይት ማሳጅ ተሰርተሽ ከዛም በኋላ ነው ዲፕ የምትሰሪው። ከዛ ሰውነትሽ ይፍታታል፣ ስትራፖም አይኖረውም፣ እየለመደው ይመጣል። በስንት ጊዜ ነው ማድረግ ያለበት አንድ ሰው? በስንት ቀን ልዩነት? ማሳጅ በ15 ቀን በሳምንትም ይሰራል። ማሳጅ መሰራት ፈታ ዘና ከማድረጉ ባሻገር የጤና ጥቅሞች አሉት? የጤና ጥቅሞች በጣም አሉት። ከሪላክስ ባሻገር ነው የጤና ጥቅም ነው በጣም ያለው። ያው የጓጎሉ ሰውነት ምናምን ይኖረዋል። ስልክ ላይ በአብዛኛው አሁን እንትን ስትይ ደም ማንጀራትሽ አካባቢ ምናምን በጣም ስትረስ ይኖረዋልና ለስትረስ ምናምን በጣም አሪፍ ነው። እንዴት ነው? ዛሬ ቀኔ በቃ በጣም ሪላክስ ያደረገ መሆን አለበት ብዬ ስል ጓደኞቼ ሳሚና ሊያ ጋር ሂጂ በቃ ታመሰግኑኛለሽ ሲሉኝ ነበር። የእውነትም ያመሰግናል። ሪላክስ ያደርግሽ ነው? በጣም በደንብ ያስታውቃል። እንዴት ነበር ማሳጅ? በጣም አሪፍ ነበር። ቆንጆ ነው በእውነት። እንዴት ነው ቤቱ ለመድ? አዎ ቆንጆ ነው፣ እግዚአብሔር ይመስገን። በአጭር ጊዜ እንግዲህ በደንብ እየለመደ ነው። ጥሩ ነው። ሪሴፕሽን ጋር ብዙ አይነት አገልግሎቶች እንደምትሰጡ ነግራኛለች። እስቲ ዲቴይሉን ደግሞ አንቺ እሺ፣ ያ አሁን አንቺ ከጀመርሽበት ስፓ አለ። ሁሉንም ነገር ኢንክሉድ ያደረገ ነው። ሞሮኮ፣ ሳውና፣ ስቲም ሁሉንም አለን። ከዛ በተጨማሪ ደግሞ የፀጉር ሙያ ላይም አለን። የወንድም የሴትም አለን። እንደ ቤተሰብ መተሽ እንትን ልሰራ እንትን እጄ ነበር ማለት አይቻልም። ጨርሰሽ ነው የምትወጪው። ባለትዳርም ስትወጪ አሁን አንቺ ያለሽበት ቦታችን የካፕል ፓኬጅ የምናዘጋጅበት ቪአይፒ ቦታችን ፕላሷን ብትሆኚ ደስ ይለን ነበረ። ሞር በደንብ ኢንጆይ እንድታደርጉ ብዙ ጊዜ ይሄ የካፕል ክፍላችን ነውና ፓኬጆች አሉ።
በስፖርት ውስጥ የሚሰጣቸው አገልግሎቶች ነው ይችላል። እስቲ ቢዩቲ ላይ ፀጉር እንሰራለን። ምንም ነገር ቀለምም፣ ሹሩባም፣ ስፌት፣ ኤቭሪቲንግ፣ ሜካፕ፣ ኦምብሬ ምንም ሜካፕ ሁሉም አለ። የትም አትሄዱ ነው በቃ። እኛ ጋር የለም የሚባል ነገር የለም። ምንም ነገር ፈልጋችሁ ያው ሁሉንም ታገኛላችሁ ነው ዋና ሀሳቡ። ቢዩቲ ላይ አለን። የትም መሄድ አይቻልም። ወዴትም ሁሉም ነገር በተደረገበት እናንተ ጋር ማግኘት ይቻላል። ዘንጦ መውጣት ብቻ ነው በቃ። ፋብላስ ነው እኔም እኮ ሪላክስ አድርጌ ዛሬ ፈታ ብዬ ከዛ ዝንጥ ያለ ቡድን ዘንጬ ነው ማሳለፍ። እንዴ ትክክለኛ ቦታ ቆንጆ ቦታ ነው የመረጥሽው። አናሳፍርሽም። በቃ ቴክ ዩር ታይም በደንብ ኢንጆይ አድርጊ። አረብሽሽ ፈልጊው ነገር ካለ አለው። በደንብ ሪላክስ አድርጊ። እሺ እንዴት ነሽ? ማለት ገነት እሺ፣ ነግሬ ልታስውብልኝ በሚገባ አይደል? ምንድን ነው? ሻምፖ ማር መሰለኝ። ከለሩ የማር አይነት ጫው። የምን ጫው? ምን በለው ጫው አይደለም። አይደለም ባለከለር ምራልዋ ከለር ውስጥ ተነግሮ ኮነ ብዬ። እሺ ለምንድነው የሚጠቅመው ጫው? እግራችን ለስለስ ብሎ እንዲወጣልን ማለት ነው። አሁን ንጹህ እንዲያደርገው ነው። ኦኬ ለምን ያክል ደቂቃ ልዘፍዘፍ? እንደዚህ እንደ እግርሽ ደረቅ ከሆነ እስከ 15 ደቂቃ ምናምን ይቆያል። እሺ ደህና ከሆነ ደግሞ እስከ 10 ደቂቃ። እሺ መልካም። እሺ ሳሚ እንዴት ነው? እንዴት ነህ? እንክብካቤው እንዴት ነው? በጣም አሪፍ። በቃ አልቻልኳችሁ። እንዴት በደንብ እየተንከባከብሽ ሁሉም ሰራተኞች በጣም ኮምፕሌን ካለ ያው ኪውአር ኮድ አለ። በስልክሽ ብቻ ስካን አድርገሽ ኤኒቲንግ ፊል ፍሪ እና እዛ ላይ ፎርም አለ መሙላት ትችላለሽ። የምሬን ነው። የምሬን ነው። ያው ሁሉም ሰርቪስ የምንሰጥባቸው ቦታዎች ላይ አሉ። በጣም አሪፍ ነው። ብዙ ቦታ እንደዚህ አይነት ነገር አልለመድኩም። ያው የሚሰራበት ቦታ እንደዚህ አይነት ነገር የለም። ከስተመር የሚሳቀቅ ከስተመር አለና ሀሳቡን ለመግለጽ ስለዚህ ፕራይቬት በሆነ መንገድ የሚሰማውን ስሜት ነግሮን ይሄዳል። ቀጣይ ሲመጣ እሱ እናስተካክላለን። ዋናው እሱ ስለሆነ ማለት ነው። በጣም አሪፍ። አልተቻላችሁም ባልና ሚስት የታገልነው ነው። ሊያን ቅድም እያወራኋት እንግዲህ ብዙ አይነት አገልግሎቶች እንደሚሰጡ አንድ ሰው ከገባ ሁሉን ነገሩን ጨርሶ ነው የምንሸኘው። ከካፕልም ውጭ ጓደኛሞች ሆነው ምናምን መጥተው ሰፊ ቦታ አለ። በዚህኛውም ሳይድ 3 የስቲም የሞሮኮ ቦታዎች አሉን። 4 የማሳጅ ቦታ አለው። ሪላክሴሽን ኤሪያ ያለው እዚህኛው ጋር ያላችሁበትም ቦታ በጣም አመቺ ቦታ መሀል ላይ የሚባል አካባቢ ላይ ነው የምትገኙት እና ሰው ኤኒ ታይም መጥቶ እናንተ ጋር አገልግሎቱን መጠቀም ይችላል ወይስ የጊዜ ገደብ አለ ወይ ቀድሞ ቡክ ማድረግ አለበት? ያው ሰፊ ነው ያለን ቦታ። አሁን አስጎበኝሻለሁ በደንብ ደግሞ ከካፕሎችም ውጪ እንደዚህ ሰዎች ከጓደኞቻቸው ጋር ከቤተሰቦቻቸው ጋር ሆነው ቢመጡ ለብቻው እዚህ ጋርም ሌላ ክፍል አለ። 3 የስቲም ቦታ አለው። 3 የሞሮኮ ቦታ አለው። 4 ማሳጅ ቦታዎች አሉን። የሳውና ሰርቪስ ይሰጣል ይሄኛውን ብቻውን ማለት ነው። እዛም ከካፕሉና ከቪአይፒ ውጪ ማለት ነው። ስለዚህ ማንኛውም ሰው አቴንታይም መምጣትም ይችላል። ቡክም ቢያደርግ ደግሞ ብዙ አገልግሎቶቻችሁ ሰፋ አድርጋችሁ ስለመጣችሁ ብዙ ሰዎች የማስተናገድ እንትኑ ትክክል። እዛ የሆነ ነገር ወረፋ ራሱ ካለበት ሌላ ሰርቪሶችን መውሰድ እንዲችል አድርገን ስፓው ልናደርገው ነው። ያው መንገዱን እስኪያልቅ ነው እየጠበቅን ያለነው። ሲያልቅ አብረን አናውንስ እናደርጋለን። ከዚህ ቀደም ስመጣ በጣም ተቆፋፍሮ ምናምን ነበር። አሁን ግን ኦልሞስት ፊኒሺንግ ላይ ናቸው ያሉት። ስለዚህ መንገዱም ሲያልቅ የፀጉር ቤቱንም 24 ሰዓት የማድረግ ፕላን ያለን። ለጊዜው እስከ ስንት ሰዓት ነው የምትሰሩት? ማታ እስከ 4 ሰው እንዳለው ያው 24 ሰዓት በለው እስከ 4 ቀን ያው ሰው የምንቀበልበት ታይም ግን አለ እስከ 12 ሰዓት ነው። ከዛ በኋላ የገቡትን ሰዎች ብቻ ነው የምናስተናግደው። ኦኬ
በነገራችን ላይ እኔ ጓደኞቼ ናቸው ሪከመንድ አድርገውኝ የመጡት ለሊሃ ራሱ እየነገርኳት ነበር እና የምርም ደግሞ አመሰገንኳቸው እንኳን እነዚህ መጣው እያልኩ ነው። እና እኔም ጓደኞቼን ወይ ቤተሰቦቼን መጋበዝ ብፈልግ ፕራይሳችሁን ለማወቅ ኤቭሪቲንግ ስለእናንተ ኢንፎርሜሽን በምን መልኩ ነው መስጠት የምትችለው? እንደውም እንዲህ ስትይኝ አንድ ነገር አለ። ጊፍት ካርዱን እስቲ ምሮ ጊፍት ልትሰጠኝ እናየው። ጊፍት ካርዶች ያለ ነገር አይመቸኝ። ጊፍት ካርዶች አሉ ያዘጋጀናቸው ጊፍት ካርዶች ለጓደኛ ለቤተሰብ ፍቅረኛም ለፍቅረኛው ምናምን መስጠት የሚችለው ዋጋ ዝርዝሮች አሉት። የ100,000 ብር አለ፣ የ50,000 ብር አለ፣ የ25,000 ብር እና የ10,000 ብር አለ። ሁሉም 10% ተጨማሪ ቫውቸር ካርድ አለው። የ10,000 ብር ሲገዛ አዲሽናል የ100,000 ብር ሲገዛ አዲሽናል 10,000 ብር ቫውቸር ካርድ አለው ማለት ነው። እነዚህ ናቸው። አሁን ይሄ የ100,000 ብር ካርዱ ነው። ይሄኛው ደግሞ የ10,000 ብር ቫውቸር ካርድ አለው። የ100,000 የሚገዛ ካለ ለይዝጡኝ እንጂ እሺ ምን ያደርጋል? ይሄኛው 110,000 ብር ወርዝ ነው ያለው ማለት ነው። ስለዚህ ይሄንን ግን ሰው ለሌላም ሰው ኢንቫይት ማድረግ ይችላል። አሁን ወንድምሽ ገዝቶልሽ ከሆነ አንቺ ደግሞ ያኛውን 10,000 ብር ለጓደኛሽም መስጠት ይችላል። እንደ ጊፍት ሰው ይሄን ካርድ መለዋወጥ ይችላል። በጣም አሪፍ መንገድ ነው የፈጠራችሁት በእውነት። ይሄ ብር እስከሚያልቅ ድረስ መጥቶ መጠቀም ይችላል ያ ሰው ማለት ነው። ሁሌም ከሰርቪሱ ላይ እየተቀነሰለት ማለት ነው። የ100,000 ብሩ ለምሳሌ የምን ያክል ጊዜ ነው የሚያገለግለው? ጊዜ ገደብ እንደምትወስደው ያ እስከሚያልቅ ድረስ መጠቀም ይችላል። ሰርቪሱን እስክጨርስ ነው እንጂ ጊዜ ገደብ የለውም። ተጨማሪ ሌሎችም ብዙ ፓርትነሮች አሉ። እንደዚህ ሎያሊቲ ካርዶች አሉ። ከስተመሮች ሲመጡ ተደጋግመው ሲመጡ የቅናሽና ፍሪ የሚያገኙበት በጣም አሪፍ ፓርትነሮችም አሉን። አሁን ለምሳሌ ተደጋጋሚ ለሚመጡ ከስተመሮች እንደዚህ ከሌሎች ቢዝነሶች ጋር ፓርትነር አፕ አድርገን የ15% ቅናሽ አላቸው። አሁን የጥርስ ሕክምና የሚፈልጉት ከሆነ አልቻልኳችሁም። በእውነት በጣም አሪፍ እንትኖች ነው ይዛችሁ የመጣችሁት። ይሄኑ ለአማራጭ ሰጣችሁት። እንግዲህ ደንበኛ ወዴት ይሄዳል ብዬ አላስብም። የእውነት እሱ ነው ገና ግን ያው ብዙ አለ እንሰራለን። ደግሞ ሁሌም ደንበኞቻችን ለማርካት የቻልነውን እያደረግን እንሄዳለን። እሺ ሳሚ በጣም አሪፍ ነገሮች ነው የነገርከን። እስኪ ለእሑድን አንድ ላይ ቤተሰቦቻችን ደግሞ ማለት የምትፈልገውን ነገር በላቸው። ለእሑድን አንድ ላይ ለዘናጭ ፕሮግራም እንዳለ ለምትከታተሉ ሰዎች ይህም ፕሮግራም ብላችሁ ከመጣችሁ እኛ ጋር የ10% ቅናሽ ለ1 ወር አድርገንላችሁ በ1 ወር ውስጥ በጣም አሪፍ ነው። ስለዚህ ቤተሰቦቻችን መጥተው ዘናጭ እሑድን አንድ ላይ ነን ካሉ 10% ተውፋላችሁ። እኔ ራሴ በጣም ነው የማመሰግነው በእውነት ቤተሰቦቼን ስላስደሰትክልኝ። እኛም ደግሞ በደንብ ሰርቪሱን ወደሹ ትክክለኛ ደስታ አግኝተሽ እስከሚወጣ ከስተመሩ ድረስ ሳቲስፋይድ አንሆነ። ከወጣም በኋላ ደግሞ እዛ ጋም አለ የከስተመር ሳቲስፋክሽን የሚሞላው ፎርም። በጣም አሪፍ ዋናው እሱ ስለሆነ እኛ ቤት ከስተመሩ ተደስቶ መውጣት አለበት። በእውነት በርቱ። በቃ በጣም ነው ደስ ብትሉት ባልና ሚስት አብራችሁ ያላችሁ በቃ የስራው ፍላጎት የምትተጋገዙትን ነገር እያየሁ ነበርና እኔም ራሱ የቀናው ነው። ግን ያው የጥሩ የመንፈስ ምንድነው ጥሩ መንፈስ ያለው ቅናት መልካም እሱንም ማስተላለፍ አንዱ እሱ ራሱ ኢነርጂ ማስተላለፍ ትልቅ ነገር ነው በእውነት። በርቱ ነው የምለው። ቴንክ ዩ በጣም እሺ።